ቤንጃሚን ሴስኮ መጥፎ ፈራሚ ነው ሲል እንግዲህ ዘ አትሌቲክስ ከ20 ኤጀንቶች በሰበሰበው ጥያቄ እንግዲህ ቤንጃሚን ሴስኮ ሞር ቮት ያገኘው እንግዲህ እሱ ነው። ከዛ በመቀጠል ደግሞ ጆን ስትራፎርድ አለ። ሌሎቹ አንዳንድ ፖይንት ነው የተሰጣቸውና ሁለቱ እንግዲህ ሰፋ ያለ ከሌሎቹ 3 እና 6 ፖይንት ይዘዋል እንግዲህና ቤንጃሚን ሴስኮ ለምን መጥፎ ፈራሚ እንደሆነ ለዩናይትድ አልገባኝም። ጆን ስትራፎርድ ለራሱ ኬሬድ ለሲቲ መጥፎ ነው ብዬ አላስብም። ለራሱ ኬሬድ ግን መጥፎ ነው። ምክንያቱም ዳናሮማ ስለመጣ ዳናሮማን ቤንች አድርጎ እሱን ያስጀምራል የሚል ኦፒኒየን የለኝም ፔፕ እና አሁንም ደግሞ ቦታውን ተነጥቋል። ስለዚህ መጥፎ ፊርማ ነው ለሱ ያደረገው። ሴስኮ ግን መጥፎ ፊርማ ነው ለማለት በጣም ይከብደኛል። ልጁ አሁን ላይ ተከታታይ ጎሎችን ማስቆጠር ችሏል በፕሪሚየር ሊጉ። ፕላስ ደግሞ የመጀመሪያው ታይም ነው ለሶስት ተከታታይ ፕሪሚየር ሊግ ጨዋታዎች እንግዲህ ከቤንች ነው ስታርት ያደረገው። ከዛ ከአራተኛ ሳምንት ጀምሮ እንግዲህ እስከ ሰባተኛው ሳምንት ነው በቋሚነት ጀመረው። ተከታታይ 2 ጎሎችን ማስቆጠር ችሏል። ከራስመስ ዩናይትድ ቤት ከነበረው የተሻለ እንቅስቃሴም አርጓል ብዬ አስባለሁና ዝም ካሳየን እንቅስቃሴ ሴስኮ የተሻለ ነገር አርጓል። ለምን ኤጀንቶቹ ዶረስት ዝውውር ነው ብሎ እንዳሰቡት አልገባኝም። የጄምስ ስትራፎርድ ግን ያሳምነኛል። እስቲ እናንተን ኦፒኒየን ኮሜንት ላይ ያሳውቁኝ። የምር እንደሱ እንደሚሉት መጥፎ ፈራሚ ነው ወይ ደግሞ ለራሱ ኬድ ወይ ለዩናይትድ መጥፎ ነው ሴስኮ ሲኒገሩ